የዛሬ 3 ወር 4 ወር ከምንናገረው አልፎ በጣም ወደ አስፈሪ ነገር የሰዎችን ህልውና ወደሚጎዳ ነገር እየተራመደ ያለበት ሁኔታ ነው። ይሄው ምንድነው? ከጦርነቱ ባሻገር ጦርነቱ በመቀስቀሱና የተከተለው የኢኮኖሚ ግሽበት፣ ውድቀት፣ ሰዎች የመግዛት አቅም ማጣትና ዋስትና አጠቃላይ ዋስትና ዓለም አቀፉ ዋስትና ማጣት መሪዎችን ጭንቀት ላይ የጣለ ጉዳይ ሆኗል። ግን ጦርነቱን እያደረጉ ያሉትን ሳይቀር ነው ጭንቀት ላይ እየጣለ ያለውና አገራት በየፊናቸው የተለያዩ ነገሮች እያደረጉ ይገኛሉ። በተለይም ቻይናና ፓኪስታን ሌሎችም ሀገሮች ለማደራደር ጥረት እያደረጉ ይገኛሉ። ነገር ግን አሜሪካ እያቀረበች ያለችው ባለ 15 ነጥብ ከዚህ በፊት የገለጽ ነው እሱ ነገር ጥረቱን ያሳካል የሚል ነገር የለም። ምክንያቱም በዛ ውስጥ የህልውና ጉዳይ አለ። ሌላው ደግሞ ወደ ድርድር ለመምጣት ኢራን እያቀረበችው ነጥቦች አሉ። ከዛ ባሻገር ወደ ድርድር ለመምጣት መጀመሪያ ጦርነቱን የጀመሩ እነሱ ስለሆኑ እነሱ ጦርነቱን ማቆም አለባቸው የሚለው ሐሳብ ጭንቀት እየፈጠረ በዓለም ላይ የሰው ልጆችን ላይ በጣም ትልቅ ጫና እያመጣ ነው ያለው። ይሄ ደግሞ በመጽሐፍ ቅዱስ እንዴት ይታያል ካልን ሁሌም የምንናገረው አንድ ጥቅስ አለ። ጢሞቴዎስ ላይ ያለው ምዕራፍ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ መጨረሻው ጊዜ የሚያስጨንቅ ዘመን ይመጣል የሚለው እውን እያየን ነው ያለነውና ዓለም ምጥ ላይ ነች፣ እየተጨነቀች ነው ያለችውና ይህንን እንግዲህ አገራት ይህንን መፍትሄ ለመስጠት እየተሯሯጡ ያሉበት ሁኔታ ነው ያለው። ምናልባትም ለዚህ ጉዳይ እልባት ለመስጠት የሚደረጉ ጥረቶች ይሳካሉ አይሳኩም የሚለው እንዳለ ሆኖ በትናንትናው ዕለት ስንዘግብ እንግሊዝ 30 ሀገሮችን ይዛ የሆርሙዝ ሰርጥን በዲፕሎማሲ ለማስከፈት ጥረት እያደረገች ትገኛለች። እንግዲህ በትናንትናው ዕለት ደግሞ ደስ የሚለው ይበል የሚያስብል አንድ ነገር አይተናል። ምንድነው እሱም? የፈረንሳይ መርከብ ለመጀመሪያ ጊዜ በሆርሙዝ ወሽመጥ አልፏል። እንግዲህ ሲኤምኤ የተሰኘ የፈረንሳይ መርከብ ኩባንያ ንብረት የሆነችው ካሪብ የሚል ስያሜ ያላት መርከብ ለመጀመሪያ ጊዜ በሆርሙዝ ወሽመጥ ማለፏ ተገልጿል። መርከቧ ከኦማን መዲና ማስካት በመነሳት በሆርሙዝ ወሽመጥ አቋርጣ ከገልፍ ባህረ ሰላጤ መውጣቷንና በጉዞዋ ላይ በተደረገላት ክትትል ባለቤትነቱ የፈረንሳይ እንደሆነ ታውቋል። ይሄ አንድ ይበል የሚያሰኝ ነው። ምንድነው? አሁን ከአሜሪካ ጋር ግንኙነት የሌላቸው ሀገሮች ድርድር የሚያስፈልገውም ቢሆንም ነዳጅም ይሁን ሸቀጥ ወይም ደግሞ የሌሎች ነገሮችን ይዘው መንቀሳቀስ እንደሚችሉ የኢራን መንግስት ፍቃድ የመስጠቱ ጉዳይ ግልጽ ነው። እንግዲህ ይሄ በእንዲህ እንዳለ ይህቺ መርከብ ከኢራን በወጣች ጊዜ ማለትም ኢራን ጦርነቱን ተከትሎ የጠላቶች አጋር ስትል የገለጸቻቸው መርከብ በሆርሙዝ ሰርጥ እንዳያልፉ መከልከሏ ይታወሳል። ይሁን እንጂ መርከቧ ከባድ ጥበቃ በሚደረግበት ሰርጥ ደህንነት ተጠብቆ እንዴት እንዳለፈች ያልታወቀ ሲሆን የፈረንሳይ ኩባንያ በጉዳዩ ላይ የሰጡት ማብራሪያ አለመኖሩ ተመልክቷል። ይሄ እንግዲህ ምንድነው? አሁን አሜሪካና ፈረንሳይ ሆድና ጀርባ እየሆኑ እየመጡ ነው ያሉት። በተለይም ደግሞ የአውሮፓ ሀገሮች በትናንትናው ዕለት ለመግለጽ እንደሞከርነው ከአሜሪካ ጋር ያላቸው ልዩነት እየሰፋ እየመጣ ነው። ይሄ ደግሞ እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል የሚሆንና የሚጠበቅ እንደሆነ ይታወቃል። በትክክል እንደሚሆን ይታወቃል። እነዚህ ነገሮች እያደጉ እየጨመሩ ይመጣሉ ብለን ተስፋ እናደርጋለን። የኢኮኖሚውን አሁን ያለውን ኢኮኖሚውን እየተቀዛቀዘ የመጣውንና በነዳጅ ምክንያት በዓለም ላይ እየመጣ ያለውን የኑሮ ውድነትና ጫና ሊቀንስ የሚችልበት መንገድ ይኖራል የሚል ነገር እየተደመጠ ነው ያለው። ሌላው የፈረንሳይ ፕሬዚደንት ኢማኑኤል ማክሮ በትናንትናው ዕለት የሆርሙዝ ወሽመጥ ለመክፈት ወታደራዊ አማራጭን መጠቀም ትክክል አለመሆኑን ከኃይል መንገድ ይልቅ ከኢራን ጋር መነጋገር አስፈላጊ እንደሆነ ተናግረዋል። ይሄ እንግዲህ ለአሜሪካን ፕሬዚደንት ምላሽ መስጠት ይመስለኛል። እሳቸው ምንድነው ኃይል ተባብሮ እናስከፍት የሚል ነው በጦርነት። ነገር ግን በእንደዚህ አይነት ነገር አይጠቅምም ነው እያሉት። በጦርነት አይሆንም፣ የዲፕሎማሲ ግንኙነት እናድርግ። በዲፕሎማሲ ግንኙነት ምን ማድረግ ይቻላል፣ መፍትሄ ማምጣት ማስከፈት ይቻላል የሚለውን ነገር እየተናገሩ ነው ያለው። እኚህ ሰው ዘላቂ ሰላም የሚያመጣ የመፍትሄ ሐሳብ ይዘው ቀርበዋል። በእርግጥ የመፍትሄ ሐሳብ በዝርዝር
ባይገለጥም ግን የመፍትሄ ሐሳብ እንዳላቸውና ይህንን ለኢራንም ለአሜሪካ መንግስት እንዳቀረቡ እየተነገረ ነው ያለው። ምናልባትም ያ የሚባለው የመፍትሄ ሐሳብ ወደፊት ሲገለጥ ምን አይነት የመፍትሄ ሐሳብ ነው የሚለውን ይዘነው እንመጣለን። ነገር ግን እሳቸው ያቀረቡት ነገር ትክክል ነው። አሁን ላይ ዘላቂ መፍትሄ ማምጣት የሚቻልበት መንገድ አለ ወይ ብትለኝ እኔ በከፊል ሊኖር ይችላል፣ ጊዜያዊነት ሊኖር ይችላል። ነገር ግን ከእግዚአብሔር አጀንዳና ሐሳብ ስትመለከተው ይሄ ነገር እየጦዘ እንደሚሄድና ዓለም ወደ ተፈለገው በተለይ 2030 አጀንዳ የሚባለው ወደ ተግባራዊነት የሚፈጸምበት ደረጃ ላይ ወደሚደርስበት እያመራ እንደሆነ የሚያመለክቱ ነገሮች ነው የማየውን። ምክንያቱም አሁን ላይ ያለው ነገር ትንሽ እየከበደ መጥቶ በተለይ ወዳጅ የነበሩ ሀገሮችን እየበታተነና በየፊናቸው እየሄዱ ነው ያሉ። አሁን ለሰው ቀላል ሊመስለው ይችላል። የአውሮፓና የአሜሪካ መለያየት መቼም የማይታሰብ መለያየት መቼም ምክንያቱም በኢኮኖሚ፣ በወታደራዊ፣ በፖለቲካ፣ በማህበራዊ ትስስር ያላቸው ናቸው። ትስስራቸው ከአይዲዮሎጂ ጀምሮ ገብቷል። ይሄ እግዚአብሔር ካልሆነ በስተቀር ይሄን ሊበትን የሚችል ምንም ነገር አልነበረም፣ የለም። እና አሁን ላይ ደግሞ የዶናልድ ትራምፕ ወደ ሩሲያ ወደ ቻይና ማማተርና ገብቷል ከአውሮፓ ይልቅ ከሩሲያ ጋር ያለው ነገር መሆኑ በተለይም በጣም አውሮፓውያኖችን ካበሳጫቸው ነገር አንዱ በከፊልም ቢሆን ሩሲያ ነዳጅ እንድትሸጥ መፈቀዱ አበሳይቷቸዋል። ማዕቀቡን ማንሳቱ አሜሪካ አሁን አውሮፓ ምንም ፓወር እንደሌለው እያየን እኮ ነው። አውሮፓውያኖቹ ምንም ፓወርለስ እንደሆኑ አሁን እኮ ገና ተሰባስበው የራሳቸውን ኃይል የማስወሰን ኃይል ለማምጣት ያሉበት ሁኔታ ነው። ምክንያቱም በሩሲያ ላይ ማዕቀቡን ሲጥሉት በጋራ ነው የጣሉት። በጋራ ነው የጣሉት። ነገር ግን ይህን በጋራ የጣሉትን ነገር በጋራ ነው አይደል ወስነው ማንሳት ያለባቸው። ነገር ግን አሜሪካ በግሏ ፈቀደች። ተመልከት፣ አሁን በግሏ ስትፈቅድ ምንድነው እየሆነ ያለው? ልዩነቱ እየሰፋ ነው። ግድግዳው ምንድነው በጣም ከመቦርቀቁ የተነሳ ሌላም አማራጭ እያዩ ነው። እንግዲህ አሁን ያለውን ነገር ወደኋላ ሄዶ ማየት ያስፈልጋል። ወደኋላ ሄደን ማየት ስንጀምር ዓለማችን በምን መንገድ ነው እየሄደ ያለው? እንዴት ነው በእነዚህ 10 ዓመታት ዓለም በፍጥነት እዚህ ጋር የደረሰው? ከ10 ዓመታት በኋላ ወዲህ ደግሞ በእነዚህ 2 ዓመታት ገብቷል ግሎባላይዜሽኑ የተጣደፈና በተለይም ደግሞ ለጨለማው ኃይል ሰራተኞች ምቾትን የሚፈጥር ነገሮች እየተፈጠሩ ለምን መጡ? ለምንድነው ቤተክርስቲያን አሁን ላይ በቤተክርስቲያን እየተከናወነ ያሉት ነገሮች ምንድናቸው የሚለውን ነገር ይህ ሰፊ ጊዜ ወስዶ በጥናት ተደግፎ መቅረብ ያለበት ጉዳይ ነው ብዬ እላለሁ። ምክንያቱም የጨለማው ማህበረሰብ ስራውን መስራት የጀመረው አሁን አይደለም፣ ድንገት እዚህ ጋር አልደረስንም። ለረጅም ጊዜ ሲሰራበት የነበረ ጉዳይ ነው። ከሁሉም በላይ የዘንድሮ ዓመት የዳቮስ ስብሰባ ፍንትው አድርጎ አሳይቷል ዓላማውን። ገብቷል ምን ሊሆን እንደሚችል። ቤተክርስቲያን ግን ከዚህ ግንዛቤ አላት ወይ ብትለኝ ምናልባት ጥቂት ቤተክርስቲያኖች ሊኖሩ ይችላሉ። ሁሉንም በአንድ መደምደም ባይቻልም አብዛኛው ግን ቤተክርስቲያን የተያዘበት ነገር ከዚህ ምድር ጋር ትስስር ያለው እንዲሆን ተደርጎ ሴጣን አሳይመንት ሰርቶት እየተይዞ ነው ያለው። ወንድም ይልካል ተይዞ ነው ያለው እና በዚህ ሁኔታ ውስጥ ሆኖ ዓለም ወዴት ነው እየሄደ ያለው ብሎ አናላይዝ አድርጎ አንድን ነገር ለማስፈጸም የሚችል የመንፈሳዊ መሪዎች ብቃትና አቅም ዓለም ያላቸው ከመጽሐፍ ቅዱስና ዓለም ላይ ያለውን ግንዛቤ ሊኖር ያስፈልጋል ብዬ አስባለሁ። ካልሆነ ግን አሁን የምናያት ዓለም ከዚህ በላይ እርኩሰቱም፣ ክፋቱም፣ ጭንቀቱም፣ ምስቅልቅሉም እየጨመረ ነው የሚመጣው። መልኩን ሊቀይር ይችላል፣ አቅጣጫውን ሊቀይር ይችላል እንጂ ይሄ መሆኑ ግድ ነው፣ ሊሆን ግድ ነው። ለምሳሌ አሁን ይህንን ጦርነት ስትመለከተው ምንድነው መንስኤው ብለህ እንደው ብትመለከተው እውነት የኒኩለር ጉዳይ ነው ከሆነ ይህንን ኢራን ለመደራደር ፍቃደኛ ነበረች። እንዴት ነው ለመደራደር ፍቃደኛ ከሆነች በድርድር ውስጥ እያለች ወደዚህ ጦርነት ሊገባ የተቻለው? ገብቷል። ሌላው በእስራኤል ላይ ያለው አንቲሴሚቲዝም እየጨመረ ለምን መጣ? ምክንያቱ ምንድን ነው? አሁን በጦርነቱ የሚሳተፉ ሀገሮች መሳተፍ የማይፈልጉ ሀገሮች እየበዙ መጥተዋል። ለምንድን ነው በዚህ ጦርነት ውስጥ አረብ ሀገሮች ምላሽ ያልሰጡት? ከመከላከል ውጭ
ልጠይቅ እኮ ያስፈልጋል። አንዳንድ ጊዜ ተጽዕኖ ስላለብህ ብቻ የማትፈልገውን ነገር ተገደህ እንድትቀበል ይደረጋል። ይህንን ልናስተውል ይገባል።